ሀገራዊ ምርጫ ደረሰን ማለት ወዳለሁኝ የምርጫ ሂደቱን ሁላችንም እንዳየነው እንደተመለከትነው እናንተም እየዘገባችሁ እንዳላችሁት በጣም ዲሞክራሲያዊ ነፃ ፍትሃዊ በሆነ ሁኔታ በግልጽነት እየተካሄደ ነው ያለው። በግልጽነት ሚዲያዎች እየዘገቡ ነው። ህዝቡ ተሰልፎ የምርጫ ጣቢያ ከመከፈቱ በፊት በማለዳ ተነስቶ መብቱን በተግባር እየዋለ ነው። ይጠቅመኛል ይመራኛል ብሎ የሚፈልገውን መሪ ያለማንም ተጽዕኖ የተለየ የምርጫ ላይ ተጽዕኖ ሊያሳድር የሚችል የተለየ ምንም አይነት እንቅስቃሴ ሳይኖር በሚገባ ደስ ብሎት እየመረጠ ነው ያለው። የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይሄ የኢትዮጵያ ህዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ አንድ አይደለችም። ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ምርጫ ነው። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። ምክንያቱም አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳብር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጨው፣ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። እንግዲህ በዚህ መንገድ ሁለት ነገሮችን ያሳካል። ይሄ በመጀመሪያ ደረጃ ቅድም እንዳልኩት ምርጫ በህዝብ ድምጽ የጎንደር ከተማ ወኪል ነኝ። አሁንም ለጎንደር ከተማ የተወካዮች ምክር ቤት ወኪል ለመሆን እየተወዳደርኩ ነው ያለሁትኝ። ምርጫው ላይ በጣም ፍጹም የተረጋጋ ሁኔታ በከተማው ውስጥ ተዘዋውሬ ተመልክቻለሁ። አካባቢ ሰላም ነው። ጎንደር ምርጫውን ለማካሄድ አሁን በተረጋጋ ሁኔታ የሚገኝ ከተማ ነው ከየትኛውም አካባቢ በተሻለ ሁኔታ ማለት ነው። ስለዚህ ህዝቡ እየመረጠ ነው ያለው። ስለሆነም ይሄ ምርጫ
እየተሳካ እንዲሆን የምርጫ ተፈጻሚዎች የምርጫ ታዛቢዎች እና የምርጫ ቦርዱ እየሰራ ያለው ስራ እውነት ለመናገር አድናቆት አለኝ። ህብረተሰቡም ከ12 ሰዓት ጀምሮ ወጥቶ ነው ወረፋ ይተጠባበቃ ያለው እንዳያችሁት። ይሄ ምርጫ የዚህ ምርጫ ስኬት ወደፊት ለምናቋቁመው መንግስት የራሱ የሆነ አስተዋጽኦ አለው። ሌጂቲሜት የሆነ ህጋዊ መንግስት ለማቋቋም ማለት ነው። ስለሆነም ህጋዊ መንግስት ሲቋቋም መንግስት ባለፉት 7 አመታት ያከናወናቸውን ስራዎች ይበልጥ አሻሽሎ አደራጅቶ ገምግሞ በተለይም በሀገራችን የሚስተዋሉ ችግሮችን ፈትቶ በተለይም በአሁኑ ሰዓት አሉ የሚባሉ የሰላም ችግሮችን የኑሮ ውድነት ችግሮችን ሌሎችንም ችግሮች አቅዱ ይፈታል ብዬ ያስባለሁ። በብረት እንዳልሆነ የሚያረጋግጥ ነው። ሁለተኛ በኢትዮጵያ ውስጥ ለበርካታ ዘመናት ሽግግር መንግስት የሚመኙ አካላት አሉ። በኢትዮጵያ ውስጥ ሽግግር መንግስት ይቋቋም እንደ አይነት መንግስት እንደ አይነት ሽግግር ይቋቋም የሚሉ ዛሬውኑ ጀምሮ በውጭ ሀገርም በአገር ውስጥም ሆነ ይሄንም የሚመኙ አሉ። ይሄ ደግሞ በሁሉ ጊዜ ኢትዮጵያ በሽግግር መንግስት ውስጥ መታልፍ ከሆነ የጸና መንግስት የጸና ስርዓት አይኖራትም። ስለዚህ ህዝባዊና ህጋዊ የሆነ መንግስት ለመመስረት የሚያስችል ብቸኛው መንገድ የህዝብ ድምጽ ነው። በህዝብ ድምጽ የሚገኝ ምርጫ ነው ማለት ነው። ይሄ 5 አመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 አመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። ጤና ይስጥልኝ። እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን። በየአቅጣጫው ያለ ህዝባችንና መላው የፋኖ ሰራዊት ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማው ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል። ሙሉ በሙሉ ተተግብሯል። እስከ መጨረሻውም ጥብቅ ክትትል ይደረግበታል። የምርጫ ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዞ ካርድ ተሰጠው አንዳች አሮጌ አቁማዳ ውስጥ እንዲጨምሩ ተደርጎ መረጣቸው የተባሉ ወገኖች በብዙ ሺዎች ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስታት ታሪክ ውስጥ አልተመዘገበም። የአብይ ዘመን የሰው ልጅ ሁሉ አይቷቸው የማያውቁ ነውሮችና ጉዶች መገለጫ ዘመን ሆኗል። ብልሃት መቅበሪያ የነጻነት ምኩራብ የታሪክ መስፈሪያ የእግዚአብሔር ብሩክ ቅድስት ኢትዮጵያ። አጠቃላይ የኢትዮጵያ ሀገረ ግንባታ ሂደት በብዙ ፈተና ውስጥ ያለፈ ነው። የዲሞክራሲ ባህል ካለመጎልበቱ የተነሳ በጣም ኋላ ቀር የሆነ ሁሉን ነገር በጉልበት እና በመሳሪያ ፍላጎቱን ህዝብ ላይ የሚጫንበት ኃላፊነቶች የህዝብ ሳይሆን የአምባገነኖች እንዲሆን አድርጎት ቆይቷል።
ዛሬ 7ኛው ሀገራዊ ምርጫ በመላው ኢትዮጵያ እየተካሄደ ነው። ዛሬ በባህር ዳር ከተማ በውቢቷ በባህር ዳር ምርጫ ክልል በአማራ ክልል በ164 የምርጫ ክልሎች ደግሞ እንዲሁ ይህ ምርጫ እየተካሄደ ነው የሚገኘው። እኔ እንግዲህ አሁን የምገኘው በባህር ዳር ከተማ ግሽ አባይ ምርጫ ክልል ህዳሴ ምርጫ ጣቢያ 021 ተብሎ በሚጠራው የድምጽ መስጫ የምርጫ ጣቢያ አካባቢ ነው ያለሁት። እንግዲህ በዚህ ከደረስኩ ሰዓት ጀምሮ እየታዘብኩ ያለሁት እንደምትመለከቱት መራጮች ስርዓት ይዘው ተቀምጠው ወረፋቸውን እየጠበቁ ድምጻቸውን እየሰጡ እየወጡ መሆኑን እየተመለከትኩኝ ነው። ከዚህ ሰዓት ቀደም ብሎ ደግሞ ለክልል ምክር ቤት አባል በምንመለከተው መልኩ አቅመ ደካሞች በእድሜ የገፉ እድሜ ያላቸው ሰዎች በሙሉ ለኢትዮጵያ ይህንን የመሰለ ዋጋ ስንቶቻችን ለኢትዮጵያ ምን ሰጠን አንድ ካርድ ዜግነቴን በዚህ እድሜ በዚህ ሁኔታ እሰጣለሁ እያሉ የሚራመዱ ሰዎች ማየት እጅግ ታሪካዊ ዕለት ነው ኢትዮጵያ እያስተናገደች ያለችው። ለኛም እጅግ ታሪካዊ ሁኔታ ነው እየተመለከትን ያለ ነው። ለኢትዮጵያ ሁሉም መስጠት የሚችለው ብዙ ነገር አሉ። ከተንቀሳቃሽ ምስሉ የተመለከትነው እጅግ የሚደንቅ ነገር ነው። ሁላችንም ለኢትዮጵያ መስጠት የምንችለው አለ። በአራቱም አቅጣጫዎች ምርጫው Thank you.